እንግዲህ ረጅም ጊዜ እንደምታውቁት በአስተዳደራዊ ችግር ጉዳይ ዙሪያ በተደጋጋሚ ስሙ የሚነሳ ሀገረ ስብከት ነው። በጣም ብዙ ካህናት ተፈናቅለዋል። በጣም ብዙ ካህናት ከቅጥር ቦታቸው ከአገልግሎት ቦታቸው ላይ ተነስተው ያውቃሉ። በጣም ብዙ ካህናት እንባቸውን ያፈሱበት ስብከት ነው። እንዲህ አይነት ነገር አንስተን አናውቅም፣ ግን ዛሬ እኚህን አባት መስገን በዚህ ዕለት በተለይም ደግሞ ስራ አስኪያጃቸውንም ጭምር አለማመስገን በጣም እንደው ከባድ ነው የሚሆነው እና ክርስቲያኖች ወንድሞች፣ አንዳንድ ጊዜ የቤተ ክርስቲያን ችግር በጣም ብዙ መሰረታዊ ችግሮችን ይዞ ይመጡብናል። ከአገልግሎቱ ጎን ለጎን ክርስቲያኖች ወንድሞች አንድ መረዳት ያለባቸው ነገር፣ ትልቁ ነገር ከአገልግሎቱ ጎን ለጎን ሁልጊዜ መርሳት የሌለብን ነገር የቤተ ክርስቲያን ካህናት፣ የቤተ ክርስቲያን አገልጋዮች የሚገጥማቸውን ሀስል እንደማቅለል በጣም 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 ዘላቂ መፍትሄ የለም እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የሀዲዬና ስልጤም ሀገረ ስብከት ሊቀ ጳጳስ ናቸው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ከተሾሙበት ዕለት አንስቶ በጣም ትልልቅ ስራዎችን የሰሩ አባት ናቸው። በጣም ትልልቅ ስራዎችን በአዲስ አበባ ሀገረ ስብከት ዙሪያ እኚህን አባት ሁላችሁም ልታግዟቸው ይገባል። በቃ ይሄ ማለት እኔ እንጃ፣ እኔ ትንሽ ሰው ነኝ እና እንደው የኔን የታናሹን ድምፅ በየትኛውም የዓለም ጥግ ሊሆናችሁ የምታደምጡ ወንድሞች በአጠቃላይ ሁላችሁም በጣም እስከ ጥግ ድረስ እኚህን አስተዳደራዊ ችግሮች ያላት አንድ ረገ መፍትሄ ምንድን ነው? ወደ 16 የሚጠጉ አብያተ ክርስቲያናት፣ ገዳማት፣ ደብራት ላይ የአስተዳደሮችን ለውጥ ዝውውር አድርገዋል እና ዛሬ እነዚህ 16 ገዳማትና አድባራት በአጠቃላይ እንግዲህ በዝውውር ላይ ያሉ አስተዳዳሪዎችን በመቀበል ላይ ናቸው። ዛሬ በዚህ ዕለት ማለት በጣም 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 ብፁዕ አባታችን አቡነ ሕርያቆስን በጣም 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 ሁላችሁ ድምፄ እንዳይቆራረጥ በደንብ ሁላችሁም ኮፒ ሊንክ አድርጉ ፕሊዝ። በደንብ እሺ፣ በደንብ ታብታብ አድርጉ። በደንብ ኮፒ ሊንክ፣ በደንብ ታብታብ፣ በደንብ ሼር አድርጉ። እሺ የኔ ተወዳጆች፣ አለበለዚያ ድምፄ አሁንም እየተቆራረጠ ነው የሚሄደው። ምናልባት ድምፅ የተቆራርጦ ከነበር አሁንም ድጋሚ መናገር የምፈልገው ነገር ልንገራችሁ። ስገባ የፖስተትኩት ቪዲዮ አለ። ሁላችሁም እየገባችሁ ቪዲዮን ይወላችሁ ረዥም ሰዓት ጫን ስታረጉት ወደ ታች ሴንድ የሚል ያመጣላችኋል። ለሁሉም ሴንድ እያረጋችሁ በደንብ አድርጋችሁ ሼር አድርጉት። እሺ የቀስ ምልክቱን ነክታችሁ ሼር ስታረጉ አንዳንድ ጊዜ ይገድባችኋል። ለ15 ሰው ብቻ ነው ሼር ማድረግ የምችሉት። በዚህ መልኩ ግን ለ60 ሰው ሼር ማድረግ ትችላላችሁ እና አሁን አዲስ የፖስትኩት ቪዲዮ አለ በእስጢፋኖስ ቤተክርስቲያን ለመላከ ሰላም አይነኩሉ አባታችን እንግዲህ አዲስ እዛ ቦታ ላይ ለመጡት አስተዳዳሪ ማለት ነው የተደረገውን አቀባበል የሚያሳይ የቤተክርስቲያንን ስርዓት የሚያሳይ ቪዲዮ ነው። በጣም እኔ ይህን ቪዲዮ ስፖስት እየኮራሁ ነው የምፖስተው። እግዚአብሔር የተመሰገነው። የሚያሳፍር ስርዓት የለንም። ኦርቶዶክስ መሆን ምን ልበላችሁ፣ የዶግማ ትምህርቱን እንዳለ ሆኖ የዶግማ ትምህርቱን እንኳን ትታችሁት ስርዓታችን ስንኳ ልብ ይመስጣል። ስለ እውነት አይታችሁ ታውቃላችሁ? ለጥምቀት በዓል ስናከበር፣ የመስቀል በዓል ስናከበር ከኛ እኩል ተሰብስበው ካሜራቸውን አውጥተው የሚቀርጹ የሌላ እምነት ተከታዮች ቁጥራቸው ብዙ ነው። ቁጥራቸው ቀላል አይደለም። ክርስቲያኖች ወንድሞች፣ እነዚህ ሰዎች ተንጠራርተው የኛን በዓል እንዲቀርጹ የሚያደርጋቸው ሌላ ነገር አይደለም። ሌላ ነገር ሳይሆን ይወላችሁ ቤተ ክርስቲያናችን እጅግ በጣም የሁሉ ልብ የሚገዛ ስርዓት አላት። በቃ በጣም የሚያስደንቅ ምድራዊ ስርዓቷ ከሰማያዊ ስርዓቷ ጋር የተባበረ ነው። በቃ ይሄ ምድራዊ የሆነው ስርዓት በአጠቃላይ ከሰማያዊ ስርዓት ጋር የተገናኘ ነው እና
በጣም አም ሶ ፕራውድ በቃ ልነግራችሁ አልችልም። በጣም ነው የምኮረው ኦርቶዶክስ በመሆኔ እና ሁላችሁም ያንን ቪዲዮ ሼር የማድረግ ክርስቲያን ግዴታ አለባችሁ። እሺ ሼር የማድረግ ክርስቲያን ሁላችሁም እየገባችሁ በቃ በኦርቶዶክስነታችሁ የምትኮሩ ሰዎች በአጠቃላይ እየገባችሁ ሁላችሁም በደንብ ሼር አድርጉት እና ዛሬ ብፁዕ አባታችን አቡነ ሕርያቆስንና የአዲስ አበባ ሀገረ ስብከት ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴን ለማመስገን የመጣሁት ከሁሉ በፊት ብፁዕ አባታችን አቡነ ሕርያቆስና የሀገረ ስብከታችን ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ እጅግ በጣም ለሀገረ ስብከቱ በቃ ትልቅ ስራ እየሰሩ ያሉ አባቶች ናቸው። ክርስቲያኖች ወንድሞች፣ አሁን የጠራሁትን ስም ሰርች አድርጋችሁ ሁላችሁም አባቶቻችሁ ልታውቁ ይገባል። አባቶቻችሁን ማወቅ አለባችሁ። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሕርያቆስ ከትልቁ ጋርም ተናንሰው እንደው የሚገኙ ከትንንሾቹ ጋር ሁሉ ሳይቀር ራሳቸውን ዝቅ አድርገው እንደው እንዴት ልንገራችሁ ማለት ብዙ ነገርን በህይወት የሚያሰብሩ አባት ናቸው። ብፁዕ አባታችን አቡነ ሕርያቆስ ከንግግሮቻቸው ባለፈ በዝምቶቻቸው በጣም ብዙ ነገሮችን ለልጆቻቸው ለምዕመኑ የሚያስተምሩ አባት ናቸው። መልአከ ምሕረት አባ ገብረ መድኅን ንጉሴም ልክ እንደዛው የአቋም ሰው ናቸው። የሀገረ ስብከታችን ስራ አስኪያጅ ናቸው። በአቋም ደረጃ በጣም የሚደነቅ አቋም ያላቸው፣ ለወሰኑት ነገር ላቀዱት ነገር ወደኋላ የማይሉ እጅግ በጣም ድንቅ አባት ናቸው እና ረዥም ጊዜ አዲስ አበባ ሀገረ ስብከት ላይ ክርስቲያኖች ወንድሞች በጣም አስቸጋሪ የሆኑ ነገሮች ነበሩ። በሀገረ ስብከቱ አመቺ ያልሆኑ የአገልግሎት ሁኔታውን ሲያውኩ የነበሩ በጣም ብዙ ነገሮች ነበሩ። ከነዚህ ውስጥ አንዱ ደግሞ በቅጥር ላይ የነበሩ ካህናት መፈናቀል ነው። ያው በጣም ብዙ በሆነ ምክንያት የተነሳ በአዲስ አበባ ሀገረ ስብከት ላይ አንዳንድ ቦታዎች ላይ ያሉ ካህናት ከስራቸው ተፈናቅለው ረዥም ጊዜ ረዥም ዓመት ሲያነቡ ሲያለቅሱ ነበር ይኖሩት። በጣም ይሄ ነገር ብዙ ስላልተዘመረ ነው መነገራችሁ። ብፁዕ አባታችን አቡነ ሕርያቆስ ብታምኑም ባታምኑም ወደ ከ160 በላይ የሚሆኑ ካህናት፣ ይሄ ቀላል ቁጥር አይደለም። በነገራችን ላይ በአሁኑ ሰዓት አንድ ሰው ቤተክርስቲያን ለመቀጠር እንደው ምን ያክል ቻሌንጅን ያለበት ምን ያክል ፈርዘር ይሄዳል። ክርስቲያን እህቶች ወንድሞች፣ ያው እናንተ መታቆት ነገር ነው። ብፁዕ አባታችን አቡነ ሕርያቆስ ግን ከ160 በላይ ካህናት በቤተ ክርስቲያን መዋቅር ውስጥ ገብተው ተቀጥረው ሙያቸው ተፈትሾ እውቀታቸው ታይቶ እያንዳንዱ ነገር ተረጋግጦ ቤተክርስቲያን እንዲያገለግሉ መድቧል እና ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከታችን ሊቀ ጳጳስና መልአከ ምሕረት አባ ገብረ መድኅን ንጉሴ የሀገረ ስብከታችን ስራ አስኪያጅ በእውነት ሊመሰገኑ ይገባል። እኔ በግሌ እጅግ በጣም ነው ማመሰግናቸው። ክርስቲያኖች ወንድሞች፣ አባቶቻችሁን ማወቅ አለባችሁ። በቃ ማወቅ አለባችሁ። ይሄ ስራ ሚዲያ ስለሌለ ብቻ በደንብ ሳይነገር በደንብ ሳይወራ የቀረ ነገር ነው። እስከዛሬ ድረስ እንደው ምዕመኑ ጆሮ አልደረሰም። ግን ምዕመኑ ጋር ደረሰ አልደረሰ፣ ምዕመኑ አወቀው አላወቀው፣ አባቶቻችን ብፁዕ አባታችን አቡነ ሕርያቆስና መልአከ ምሕረት አባ ገብረ መድኅን አንድን ነገር ከመስራት ወደኋላ የማይሉ እጅግ በጣም የምናደንቃቸው የዘመናችን አርበኛ የሆኑ አባቶች ናቸውና ከአገልግሎት ጋር ተያይዞ አገልግሎትን ምቹ ለማድረግ አገልግሎትን ለማሳለጥ ደግሞ በ16 አዲስ አበባ ውስጥ ባሉ ገዳማትና አድባራት የአስተዳዳሪዎች ዝውውር ተደርጓል። ዛሬ በዚህ ሰዓት እንግዲህ የተለያዩ ገዳማትና አድባራት አዲስ የመጡትን አስተዳዳሪዎች የሚቀበሉበት ዕለት ነው። እኔ መልካም ምኞቴን እመኛለሁ። ቤተክርስቲያን መልካም የሆነ አመራርን ትሻለች። በዚህ ሰዓት ቤተክርስቲያን ፈተናዎቿ በጣም ብዙ ናቸው። እንደምታውቁት በጣም በብዙ ነገር ነው የምትፈተው ቅድስት ቤተክርስቲያን። አጽራረ ቤተክርስቲያን በጣም ከጊዜ ወደ ጊዜ እየሰፋ ነው እንደምታውቁት እና በቤተክርስቲያን ላይ አሁን አዲስ ሆነው በዝውውር እየመጡ ያሉ አስተዳዳሪዎች እንግዲህ ትልቅ ኃላፊነት ይጠበቅባቸዋል። የቤተክርስቲያንን ፈተና ከመቀነስ አንጻር ልክ እንደ ሀገረ ስብከታችን እንደ ብፁዕ
አቡነ ሕርያቆስ ሊቀ ጳጳስ እንደ መልአከ ምሕረት አባ ገብረ መድኅን ንጉሴ ትልቅ ስራ ይጠበቅባቸዋል። ሁሉም ደግሞ በተሾሙ ባሉበት ቦታ ባሉበት ደብር አዲስ በገቡበት የስራ ቦታ ላይ ትልልቅ ኃላፊነት ይጠብቃቸዋል። ምን ፈልገው እኛ በቃ አለረለ ጥቃቅን የሆኑ የውስጥ ችግሮች እንዲቀንሱ ነው። ምክንያቱም አሁን በውጭ በኩል በምንፍቅናው በዚህ በፕሮቴስታንቲዝሙ በተለያየ በኩል ወደ ቤተክርስቲያን የሚመጣው ፈተና ቀላል አይደለም ክርስቲያኖች ወንድሞች። ስለዚህ ከዚህ በኋላ በዚህ ድርሻ በኩል ደግሞ ያሉት የአስተዳደር ክፍል ላይ ያሉ አባቶቻችን እንዲህ አይነት ችግሮችን በአጠቃላይ በመፍታት የቤተክርስቲያን ካህናት፣ የቤተክርስቲያን አባቶች፣ የቤተክርስቲያን መምህራን፣ የቤተክርስቲያን ምዕመናን በአጠቃላይ ፊታቸውን ደግሞ ወደ ውጭ አዙረው ከውጭ የሚመጡ ፈተናዎችን ደግሞ ወደ መከላከል እንዲዞሩ እንደሚያደርጉ ባለሙሉ እምነት ነኝ። እግዚአብሔር አምላክ እንግዲህ የአገልግሎት ዘመናቸውን ሁሉ ይባርክ። እኔ ታናሽ ሰው ነኝ፣ እንደው ለነሱ እንደዚህ ማለትም የሚገባኝ ሰው አይደለሁኝም፣ ግን የአገልግሎት ዘመናቸውን ይባርክ። ለአባቶቻችን በእውነት እንደው ረዥም እድሜና ረዥም ጤናን ይስጥልን። ነገር ግን አሁን ምን ይሰራሳ ማልፈው ነገር ምንድነው መሰላችሁ? ብፁዕ አባታችን አቡነ ሕርያቆስና የሀገረ ስብከታችን ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ ክርስቲያኖች ወንድሞች አባቶቻችሁ ልታውቁ ይገባል። ሁላችሁም ልታመሰግኗቸው ይገባል። እውነቴን ነው የምላችሁ። ብፁዕ አባታችን አቡነ ሕርያቆስ ቀላል የማይባሉ ስራዎችን ነው እየሰሩ ያሉት። በጣም ቀላል የማይባሉ ስራዎችን። በቃ አንድ ሰው ብዙ ጊዜ ኃላፊነት ላይ ሲወጣ የሆኑ አካላትን አስቀይሞ የሆነ አካላትን ያስደስተው። በቃ ይሄ ያለ ነው። ሁሉ ጊዜ ምንም አይነት ትንሽዬም የቀበሌ ስልጣን ብትሆን በቃ የሆኑ አካላት የሚያዝኑበት የሆኑ አካላት ግን የሚደሰቱበትን ውሳኔ ነው የሚወስነው። እኔ ከተሳሳትኩ አርሙኝ። ምናልባት እዚህ ውስጥ ያላችሁ እህቶች ወንድሞች፣ እንደው አባቶችም ካላችሁ ታርሙኝ ያላችሁ። እስካሁን ድረስ አንድ ሰው በስራቸው ተቋማቸው የማያውቅ አባት ናቸው ብፁዕ አባታችን አቡነ ሕርያቆስ። እኔ እጅግ በጣም ነው የምደነቀው ጋይስ፣ እጅግ በጣም በቃ ማለት እሳቸው እንዴት ብዬ ልንገራችሁ፣ በቃ የሚሰሩት ነገር በአጠቃላይ አንኤክስፔክትድ ነው። ሰው አስቦት የማያውቀውን ነገር ነው የሚያደርጉት። እስካሁን ድረስ ሰዎች አልሞት የማያውቁትን ነገር ነው የሚያደርጉት። በጣም ደግሞ ከባድ የተባሉ ነገሮችን በአጠቃላይ ነው ሰርተው የሚያሳዩት። እና እንዲህ አይነት አባት በእውነት ሀገረ ስብከታችን ስፔሻሊ አዲስ አበባ ሀገረ ስብከት በጣም ትፈልጋለች። የአዲስ አበባ ሀገረ ስብከት ብቻ ሳይሆን ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምዕራብ እስከ ምስራቅ ጫፍ ቤተክርስቲያን እንዲህ አይነት አባት ያስፈልጋታል። በቃ ግድ ነው። ሁልጊዜ አባቶቻችን ለእኛ እረኞች ናቸው እና እንዲህ አይነት ጠንካራ እረኛ ሲኖር በጎች በተኩላ ከመነጠቅ ይተርፋሉ። እና ብፁዕ አባታችን አቡነ ሕርያቆስ እንዴት ብዬ ልንገራችሁ፣ እንዴት አንድ ሰው እንኳን አያዝንባቸው እላለሁ። አንዳንድ ጊዜ እውነት እንዴት አንድ ሰው እንኳን አይቀወማቸው እላለሁ። እስካሁን ድረስ እሳቸው በሚሰሩት ስራ ላይ አንድ ሰው እንኳን ተቃውሞ አቅርቦባቸው አያውቅም። ይሄ ደግሞ የሚያሳየው የአባቶቻችን የሐዋርያቱ በረከት ከእርሳቸው እንዳልተለየ ነው። አሁንም አምላካችን እግዚአብሔር የሐዋርያቱን በረከት ከእርሳቸው ጋር በእውነት ያኑርልን። እንዲሁም ደግሞ የሀገረ ስብከቱ ስራ አስኪያጃችን በጣም እኔ ምን ልበላችሁ መልአከ ምሕረት አባ ገብረ መድኅን ንጉሴ እንደው የምታውቋቸው ታውቋቸዋላችሁ። ምናልባት እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ለእናንተ አዲስ ሊሆን ይችላል። መልአከ ምሕረት አባ ገብረ መድኅን ንጉሴ የምታውቋቸው ታውቋቸዋላችሁ። ልነግራችሁ አልችልም። በጣም አይወላችሁ እኔ ሳቃቸው በጣም ትልቅ ኃላፊነት እያላቸው ነው ማቃቸው። በጣም ትልቅ ኃላፊነት ማለት ኢቨን የዛን ታይም ራሱ ስራ አስኪያጅ ናቸው፣ የሌላ ሀገረ ስብከት ስራ አስኪያጅ ናቸው። እና ልነግራችሁ አልችልም። አንድ ሰው እሳቸውን እንደ ሀገረ ስብከት ስራ አስኪያጅ እንደው ተመልክቶ አያውቅም። ከኛ ጋር የነበሩ ሰዎች እዛ አካባቢ እንደው ስንንቀሳቀስ ራሳቸውን ዝቅ ነው የሚያደርጉት። ልነግራችሁ አልችልም። እንደዚህ አይነት አባት በዚህ ዘመን እንደማየት ምንም የሚያስደስት ነገር አለ? እንደው አለደለ እንደው ስልጣን እንዳለው ሰው አይደለም የሚታዩት። ራሳቸውን
ዝቅ አድርገው ነው፣ ከሁሉም ጋር ተናንሰው ነው። ዳዌ ደግሞ ለልጆቻቸው ሰላምታ የሚሰጡበት መንገድ በፍቅር የተሞላ መልአከ ምሕረት አባ ገብረ መድኅን ንጉሴ ላይ እውነቴን ነው የምላችሁ የማይጠፋ ልዩ የሆነ ፈገግታል። አንዳንድ ጊዜ እንዴት ነው መሰላችሁ፣ ያው ከጥፋት ሳይሆን አንዳንድ አባቶቻችን ጋር ስንጠጋ እንፈራለን፣ እውነት እንፈራለን። እንደው ምንፈራው ከሌላ ነገር አንፃር ሊሆን ይችላል። አስፈራርተው ነው ደግሞ እያልኩ አይደለም። ግን መልአከ ምሕረት አባ ገብረ መድኅን ጋር ደግሞ ያለው እውነቴን ነው የምላችሁ ትህትና፣ እንደው ከሁሉም ጋር ተናንሰው የሚያሳዩት ትህትና፣ የሚያሳዩት አባትነት፣ የሚያሳዩት ፍቅር፣ ያላቸው ፈገግታ ለነገራችሁ አልችልም። ከዚህ ጋር ደግሞ ተደርቦና ተያይዞ ደግሞ በስራቸው ላይ በጣም 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 የሚደነቁ አቋም ያላቸው ልዩ በቃ በጣም ልዩ የሆኑ አባት ናቸው። እንደው እኔ ምን ልበላችሁ በቃ በጣም 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 የምወዳችሁ ስለ እውነት በጣም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች አባቶቻችሁ ማወቅ አለባችሁ። በጣም ሰፊ ጊዜ እንወስድና አንድ ቀን እንግዲህ ሀገረ ስብከታችን አዲስ አበባ ነው። በሀገራችን አዲስ አበባ ሀገረ ስብከት ምን ምን ተደርጓል የሚለውን ነገር ማወቅ አለባችሁ። ያንን እኛም በቻልነው አቅም አንዳንድ ቪዲዮዎችን ለመስራት እንሞክራለን። ዝም ብለን ብዙ ጊዜ እኛም መዝሙሮችን እንፖስታለን፣ ከዛ ትምህርት ነገሮችን እንፖስታለን፣ ትምህርት ነክ የሆኑ ነገሮችን እንፖስታለን፣ የሆኑ ነገሮችን እንፖስታለን። ከዛ ጎን ለጎን ግን ሰዎች ቤተክርስቲያናቸውን ደግሞ እንዲያውቁ ሀገረ ስብከታቸውን ደግሞ እንዲያውቁ እንደው ማስተላለፍ ያለብን መልእክቶችም ካሉ የማስተላለፍ ግዴታ አለብን። በተለይ እኛ ሶሻል ሚዲያ ላይ ያለን እና ብፁዕ አባታችን አቡነ ሕርያቆስን እና ደግሞ የአዲስ አበባ ሀገረ ስብከት ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ ክርስቲያኖች ወንድሞች ሁላችሁም አባቶቻችሁን የማወቅ ግዴታ አለባችሁ። አባቶቻችን ለሀገረ ስብከቱ ስላደረጉት ትልቅ በእውነት በጣም ብዙ ዓመታት የሚፈጅ ጉዳይ ሆኖ ሳለ በአጭር ጊዜ ለሰሩት ትልቅ ስራ እኔ እንደ ቤተክርስቲያን ልጅነቴ ላመሰግናቸው ወዳለሁኝ። ክርስቲያኖች ወንድሞች ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ ይላል። ክብር ለሚገባ ሁሉ እኛ የቅዱስ ጳውሎስ ልጆች ነን እና ኦፍኮርስ ክብር ለሚገባቸው አባቶቻችን ክብርን እንሰጣለን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክ። ሁላችሁም አዲስ የፖስትኩት ቪዲዮ አለ አሁን ሁላችሁም ያንን እየገባችሁ በደንብ ሪፖስት አድርጉት። እሺ የቤተክርስቲያን ስርዓት ደስ ይላል። እንደ አጋጣሚ እስጢፋኖስ ቤተክርስቲያን ሄጄ ነበርና እንዴት ደስ ይላል። ምን ልበላችሁ፣ ልክ ቦታው ላይ ስገኝ ሌላ ነገር እኮ አይደለም እኮ እንዴ እናንተ ለካ ካህናት አባቶቻችን ራሱ የሚለብሱት ተክህኖ ያምራል በእውነት በዝማ እንዴ ዲያቆናት ወንድሞች መስቀል ይዘው ሲወጡ ራሱ ምን አይነት ግሬስ ነው ያላቸው! ምን አይነት ግሬስ! ይሄ እንደዚህ ሃይላንድ እና ጨርቅ እኮ ምናምን ይዘን አይደለም የምንወጣው እኛ። አይገርም? የሆነች የታለ ጨርቅ በእናታችሁ እዚህ ጋር ጨርቅ የሆነ ሃይላንድ እና ጨርቅ ምናምን እንደዚህ ይዘን ሼቤሬቤቤ ሃርጋዱላ ራባጃራባባ እንዲህ ከማለት መድኃኔዓለም ሰውረን። ጋይስ ምን አይነት እንዲህ ለካህናት አባቶቻችን የተሰጠው ጸጋ ምን አይነት ጸጋ ነው በእውነት! እንደው በቃ ይለያል በእውነት። አባቶቻችን መነኮሳት አስኬማቸውን ለብሰው አባቶቻችን ካህናት ቆባቸውን አድርገው ልብሰ ስባቱ ከዛ ደግሞ ሞጣይቱ እኔ ሌላ ነገር አይደለም በቃ እንደዚህ አይቼ በጣም በቃ ደስ ስላለኝ በጣም ኦርቶዶክስ በመሆን በመኩራቴ ነው ያንን ቪዲዮ ፖስት ያደረኩት። እና እየገባችሁ ሁላችሁም ግን ሪፖስት አድርጉት። ቤተክርስቲያናችን ምን አይነት ስርዓት እንዳላት ሰዎች እንዲያዩ እንዲረዱ። ዲያቆናት ወንድሞች መስቀል ይዘው ሲወጡ ጥላው ሲወጣ ሁሉም ነገር ምሳሌ አለው እና እውነት አረ ኦርቶዶክስ ቤተክርስቲያን በጣም ትለያለች ጋይስ። እና ሁላችሁም ያን ቪዲዮ ስፔሻሊ ፕሮቴስታንት ወንድሞቻችን እንዲያዩት ቤተክርስቲያናችን ምን አይነት ስርዓት እንዳላት እንዲመለከቱ ሁላችሁም በደንብ ሪፖስት እና ሼር ማድረጋችሁን እንዳትረሱ የኔ ተወዳጆች። እና ሰኞ በሰፊው እንገባለን። እሺ ሰኞ በጣም ትልቅ ፕሮግራም ነው ያለን ከቀን 4 ሰዓት ጀምሮ ሰኞ እንደ ጊዜ ነው ከቀን 5 ሰዓት ጀምሮ
ከቀን 5 ሰዓት ጀምሮ እንግዲህ እናታችን ቅድስት አርሴማ ዓመታዊ ክብረ በዓሏ ነው እና በዛን ዕለት ከቀኑ 5 ሰዓት ጀምሮ እንደ እግዚአብሔር መልካም ፈቃድ ኖ 5 ሰዓት አይደለም፣ ይቅርታ የኔ ተወዳጆች፣ በጣም ይቅርታ 5 ሰዓት ሳይሆን ከቀኑ 6 ሰዓት ጀምሮ ነው የምንገናኘው ንግስ ስለሆነ እና ከቀኑ 6 ሰዓት ጀምሮ እንገናኛለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እወዳችኋለሁ። ደህና ሁኑልኝ። እሺ የኔ ተወዳጆች በጣም ነው የምወዳችሁ። ሰላም ሁኑልኝ። ሰኞ ነገ ቀን 6 ሰዓት ላይ እንገናኝ። ሁላችሁም እንዳትቀሩ። ቀን 6 ሰዓት ላይ እንገናኛለን፣ እናወራለን። ደህና ሁኑ የኔ ተወዳጆች።